እንደኔ ይሆናል አለ። አንተ ሰውን ነው እኔ ሰው ነኝ። ሰው ፈጠረኝ ትላለህ እንዴ? ሰው እኔ ለራሴ በኢየሱስ ክርስቶስ ስለማመን ትክክለኛ ሰው ነኝ ብዬ ነው። ማይማቱን ፈትሸው ታሪክን አንብብ፣ ተመለስ ወደኋላ። ኢየሱስ ማለት ሰው ነው። አንድ እስራኤላዊ ሰው ነው። ሰገጤ ነህ። አላህ አምላክ ነው ብለህ ታምናለህ? አላህ ምን ማለት ነው? ሰው የሚለው ነው። እኔ ምን አውቃለሁኝ? አላህ አንድ ፈጣሪ የማይወልድ የማይዋለድ ምን ማለት ነው ነው እኮ ምን ማለት ነው? ምን ማለት ነው? አላህ ሲባል ምን ማለት ነው ብለህ እስኪ ጠይቅ። ምን ማለት ነው? እስኪ እኔ እናንተ እናውራ። ፈጣሪ ማለት ነው። ፈጣሪ ማለት ነው። ምን የፈጠረ አንተን እኔን ምናምን ነው እኮ። አላህ የሚባለው ሰማይና ምድርን የፈጠረ ሰውን የፈጠረ ነው ካለ አይ አይደለም ልትል ነው ነው እንጂ ምለው ለምንድን ነው አይደለም ብለው እኮ እንደዛ ነው ማለት ያለብህ። ኢየሱስስ ከተባልክ ደግሞ ባለፈው ሲለጥጥህ ነበረ ልጅ ኢየሱስ ሰው ነው። አይ ካላ ጋር ተረራርተው ይሆናል የፈጠሩት። በምን ታውቃለህ? አሁን እሱ ካላ ጋር ተረራርተው ይሆናል የፈጠሩት። አላህ ነው የፈጠረው ኢየሱስ። ታዲያ እንዴት ኢየሱስ ዓለምን ፈጠረ? ታዲያ አላህ ተፈጠረው? አልፈጠረም። ኢየሱስ ዓለምን አልፈጠረም። የምን ዓለም ነው የሚፈጥረው? ተው ቅድመ ዓለም የሚባል ነገር አለ። ቅድመ ዓለም ማለት እንቅድመ ዓለም አይደለም። ባለፈው ሲያሳይህ አልነበረም? የሥራውን ትኩር አደረገኝ፣ የሥራውን መጀመሪያ አደረገኝ እግዚአብሔር አለ እኮ ኢየሱስ። ምን ማለት ነው? ፈጠረኝ ማለት ነው። ዓለም ሳይፈጠር ነበረ ዓለምን ፈጠረ። የሰው ልጅ ወደቀ፣ ሰው ሊያነሳ መጣ። ይሄን ነው የማውቀው ብራዘር። የምድራዊ ህይወት የራሱ አሁን ለምሳሌ እዚህ የምኖረው የምበላው የምጠጣው የምኖረው በሆነ ነገር ኃይል አለኝ እሱ ይረዳኛል ብዬ ታሰብኩ፣ ተስፋ በተስፋ ትኖራለህ። ገባህ? እምነት ዋናው ዓላማው የሰው ልጆች ተስፋ እንዳይቆርጡ በስጋ በህይወታቸው በሚስታቸው በመም ደስተኛ ሆነው ሉጋም ማለት ነው ወይ ደግሞ የኑሮውን ማስተካከያ። እኔ አላምንም ብልማ የሆነ ተስፋ ማድረገው ነገር የለም። ተስፋ ማድረገው ነገር ሳይኖር ሲቀር ደግሞ ይኸውልህ ማን ይመልስ ለዚህ ንግግር ማንበብ ይጠቅማል። ማን ቁርአን ይመልስ። ትናንት ሳነበው ነበር። ይሄ ቆይ እንትኑን ንገረኝ፣ ቦታውን ቁጥሩን ንገረኝ። 32 ላይ 32 ቁርአን። ኦኬ ሌላ አንተ የምታምነው በምንድን ነው? ላስተካክለው። ቆይ አንዴ ምንድነው ያለው? እኔ ደስተኛ መሆን እፈልጋለሁ የሆነ ላይ እንትን ካልተንጠለጠልኩ እንትን ይለኛል አለ። ሰላም አላገኝም፣ እረፍት የለኝም። ስለዚህ ተስፋ የማደርግበት ደስተኛ መሆንበትን ነገር ሊኖረኝ ይገባል አለ። አሁን እንደዚያ ምን ይላል? ከእነዚያ ሃይማኖታቸውን ከለያዩትና ከፍልፍሎችን ከሆኑት አትሁኑ፣ ህዝብ ሁሉ እነሱ ዘንድ ባለው ነገር ተደሳቾች ናቸው አለ። በቃ አየሁ፣ ህዝብ ሁሉ እነሱ ዘንድ ባለው ነገር ተደሳቾች ናቸው። ሰው በያዘው ነገር በተከተለው ነገር ያድነኛል ብሎ ባለው ነገር ይደሰታል። አሁን አንተ መልስ እየሰጠህ ነው። አየሁ ትክክል እኮ ነው። ምን ትክክል እኮ? እንደዛ እኮ ነው መሆን የለም። ትክክል ነው አይደል ሬይነር? አዎ ሰው ባመነው ነገር ይደሰታል አይደል? ሐሳቡ ትክክል ነው አይደል? ያ እንደዛ መሰለኝ። ልክ ነው። እኔ ከዚህ በፊት ተዛናበኩት እንደዛ ነው የሚለው ግን ሐሳቡ እንደዛ ባለው ነገር ተደሳቾች ናቸው ነው። የተከተልከውን ነገር ዝም ብለህ ሰግጠህ ምናምን ደስ ይላል። ደስተኛ ነው። አሁን ምንድነው የምታደርገው? ጨባ ከምንንም ነገር በላይ ይበቃናል። ሬይነር ችግር የለውም ዝም። እኔ ስለገረመኝ ትናንት ሳነበው ነበር። ይሄ ብዙትና ምንድነው የምታደርገው? ጨባ አንተ እያመለክ ያለው ሰው ነው። አንድ እስራኤላዊ አንተ መፈጠርህንም መኖርህን ባለመኖርህን ማያውቅ አንድ እስራኤላዊ ነው እያመለክ ያለው። ነቃ ደንገጥ ብለህ ታሪክን በማንበብ ወደ ኋላ በመመለስ ኢየሱስ ማን ነው? ሙስሊሞች ስለ ኢየሱስ ምን ይላሉ? አይሁዶች ስለ ኢየሱስ ምን ይላሉ? ታሪክን ማንን ላምልክ? እሺ ሰማይና ምድርን የፈጠረ አምላክ አምልክ። እሱ ማን ነው? ስሙ ማን ነው? ስሜ የፈለክ ብለው አንተ
ምን አገባኝ እኔ? እሺ ምን አለው? እሺ እሱ ምን አለው? እሺ ሰማይና ምድር ምን አይነት ህጉን አንተ ፈልገው። እኔ ስለ አምላክ ነው የምነግርህ። ህጉን አንተ ፈልገው። ስለ አምላክ ብለህ ስታወራ ግን ወንድሜ ጨባ ምንድነው? ሰማይና ምድርን የፈጠረ አምላክ አንተን የፈጠረ አምላክ የሚያበላህ የማይበላ ገብቷል? የሚጠብቅህ የማይተኛ የማይደክም የማያንቀላፋ ገብቷል? እገዛ የማይፈልግ ከማንንም ትዕዛዝ ፍቃድ የማያስፈልገው የስልጣን መጨረሻ የጌትነትን መጨረሻ የሆነ አምላክ ነው ማምለክ ያለብህ እንጂ ጌታ አጋዕዝተ ሥላሴ አሁን የጠቀስከው ቃል በሙሉ አጋዕዝተ ሥላሴ ሶስቱ ሥላሴዎች ናቸው። እግዚአብሔር ወይ ደግሞ እግዚአብሔሮች አንተ ይሄ በሥላሴ የሚያምን ሰው አይምሮን የቀነጨረ ነው፣ ጤና የለውም ራሱ። ፈጣሪ ትንሽ እስኪ ነቃ። ፈጣሪ ከፈለገ በአንድ እንትን ያጠፋሃል እንጂ ፈጣሪ ላንተ ሲል በዚህ ልክ ክብሩን ዝቅ አያደርግም። ፈጣሪ ሲጀመር ክብሩ ዝቅ አይልም። ፈጣሪ ካለበት ትንሽ ዝቅ አይልም፣ አይገልጸውም፣ አያደርገውም። ያንቺ ጭንቅላት እኮ ነው ዝቅ ያደረገው፣ ያንተ አስተሳሰብ ነው። እግዚአብሔር ደግሞ በአንተ አስተሳሰብ አይሰራም። አንተ እኮ ነው ዝቅ ያደረከው። እስራኤል ምድር ላይ 33 ዓመት ሙሉ መከራውን ሲበላ ነበረ፣ በጥፊ ሲመታ ነበረ፣ ከአመንዝራ ሴቶች ጋር ሲመላለስ ነበረ፣ ቀሚስ ሲጎት ነበር እያልክ ያለው እኮ አንተ እኮ ነህ፣ እኔ እኮ አይደለሁም። አይደብርህም? እሱ ለማስተማር ያደረገው ይሄ አሁን የምትሄደው አይዲዮሎጂ እሱ ዝቅ ያለው ራሱ እኮ ተናግሯል። ቀድሞ በነበረ ለሰዎች ያለውን ፍቅር ለመግለጽ ለኛ ያለውን መውደድ ወንድሜ ያለውን ክብር ለማስተማር አትበለኝ። ለማስተማርም ዓለም ላይ በማስተማር ደረጃ በፍቅር ደረጃ በመግባባት ደረጃ የተቃራኒ ጾታ ፍቅር ነው የበለጠ ፍቅር የሚባለው በዓለም ላይ። እሱ እንዴት አድርገህ ሴት ልጅን ተንበርክከህ ቀለበት እንደምታስርላት አላስተማረም። ውሸት ነው። ይሄ ተረት ነው። ምንድነው የሚያስተምረው? ምንድነው ያስተማረው? በ20ኛው ክፍለ ዘመን ኢየሱስ አስተማረ ይላል። ምንድነው ያስተማረ? ኢየሱስ ያስተማረው ፍቅር፣ ሰላም፣ ዝቅ ሰው ማክበር። የምን ሰላም ነው? እኔ ሰይፍ ይዤ ነው የመጣሁት አለ እኮ። የምን ሰላም ነው? የፍቅር ሰይፍ ነው። የፍቅር ሰይፍ የሚባል ነገር የለም። እውነትን ይዤ ነው የመጣሁት። ከገደልክ ትገደላለህ ነው ያለ። አለቀ። አላለም ብለዋል። ግራም ቢመጣ ቀኝን ስጥ ያለው ግራም ቢመጣ ውሸት አላለም። ውሸት ነው እሱ። የገደለ እንኳን የገደለ የተሳደበ ራሱ መቸንከር አለበት ነው ያለው ኢየሱስ። አላለም ብለዋል። አንተ እንደው ዝም ብለህ ከኪስ እያመጣ አወቀው ና ክፈትልህ። ቆይ ሬይነር ክፈት። እሺ መጽሐፈ ዝንባቤ ላይ ቢሆን ሰምታል። ፍቅር ሊያስተምር ይላል ኢየሱስ። የምን ፍቅር ነው ኢየሱስ የሚያስተምረው? ግድ የለም ተረጋጋ። ኢየሱስ ካንተ በላይ ነው እወደዋለሁ። ኢየሱስ ነው ንጉሴ፣ ኢየሱስ ነው አምላኬ። ተረጋጋ። እሺ ለቀደሙት አትግደል እንደተባለ ሰምተዋቸዋል። የገደለ ሁሉ ፍርድ ይገባዋል አለ። አለቀ። ፍርድ ይገባል። አዳም በማመሰል ይኸውልህ እኮ አዳም ተኔ ልጨርስ እኮ አዳምጠኝ። እዚህ ጋር አዳምጠኝ። እዚህ ጋር ትርጉም ቆይ ልጨርስ። እኔ ተመርጠዋለሁ። ምንም አልተማርክም። ለቀደሙት አትግደል ተብለዋል አለ። ከገደልክ ግን መቀንደል አለብህ ነው ያለው እንጂ ግራህን ለመታ ቀኝህን ስጠው አይደለም። እንደዛ የሚባል ነገር የለም። ፍርድ ይገባዋል ነው ያለው። ፍርድ ይገባዋል። እሺ ፍርዱን ነው። እሺ እኔ ግን እላቸዋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል አለ። ምን ማለት ነው? ይኸውልህ በጣም ጥሩ ቃል አመጣ። ይኸውልህ ምን ማለት ነው? ለቀደሙት አትግደል ተብሎ ሕግ አውጥቶ ሕግን የጣሰ ደግሞ ፍርድ ይገባዋል። የሸንጎ ፍርድ ይገባዋል ምን ማለት ነው? ይኸውልህ ሰው እዚህ ጋር ምርም ስር አዳምጠኛ ነው። እኔ ጋር ሰቅጥ የምጠይቀህን መልስ እየነገርኩህ ነው። ቤላ ይኸውልህ ፍርድ ማለት እንዳንበድል ሰውን የሸንጎ ፍርድ ምንድነው? የሸንጎ ፍርድ ማለት በሸንጎ ፍርድ ይገባዋል። ሰውን የሰደበ ሸንጎ ፍርድ ይገባዋል ማለት ሸንጎ ላይ ይውጣል ይፈረድበታል ማለት ነው። ሰውን ትእዛዝ እኮ ትእዛዝ የተሰጠ የጣሰ ሰው ምንድነው? የሸንጎ ፍርድ ምንድነው? ይሄ ቃል እኔና አንተ እንዳንሰዳደብ አንተ እኔን ዝቅ እንዳታረግ የመጣ ፍርድ ነው። ይሄ እንደውም ልታከብረው ይገባል። እሱማ ራሱ ሲሳደብ ነበር። እሱ ራሱ ሲጠቀመው ነው። አዳምጥ።
የሸንጎ ፍርድ ማለት በአደባባይ ትወገራለህ ማለት ነው። ሌላ ምንም እንትን የለውም። ትቀነደላለህ። ቆይ እናንብበው፣ እንውረድ። ይገባዋል ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል። እንግዲህ መባህን የት ነበረ? በእናትህ አቤት አማርኛ ምን ላንብበው? ምንም አማርኛ ቤላ አትችልም። መድኃኒዓለም ምስክሬ ነው። ዝቅ አድርገው ሬነር፣ ዝቅ አድርገው፣ ከፍ አድርገው ጽሁፉን አትችልም ማለት ነው። እንደዚህ አይተረጎ እንደዚህ አይደለም ቃሉ የሚለው። ቆይ አትስደብ እኮ እያለ ነው። ሰውን እዚህ ጋር እኮ እያስጠነቀቀ ነው። ሰውን ዝቅ አታርግ። ልክ አንተ እኔን እንዳሰብህ አትስደብ አይልም እኮ ሰውን የገደለ ፍርድ ይገባዋል እኮ ይደላል። እሺ አትስደብ ነው ያለው። ምን ብለህ ስትሳደብ ነው አትስደብ ነው ያለው? ለቀድሞ አትግደሉ ተብሏል። ከዚህ ህግ አስቀምጦ ተብሏል አይደል? አትብሏል። ስለዚህ አትግደል ፍርድ ይገባሃል ነው። ጨርቃም ወንድም አትበል። ከገደልክ ግን ትገደላለህ ነው። በቃ አለቀ። ና ውሰደን ወደ የት ነበረ ፍርድ ነው። ይሄ የከኪስ ያመጣው እኔ ጋር ይሰራ ማጭበርበር አይደለም፣ አሰገድ። ቆይ ና ውሰደን ኢየሱስ ወደ ተሳደበበት የት ነበረ? ፍርድ ይገባዋልና ይገደል፣ ፍርድ ይገባዋልና ይገደል። አንድ ነው። ምን አይነት አማርኛ ነው? ኧረ እዚህ ያላችሁ እንደው ስሙልኝ ነው። ምን ያህል መጽሐፉ ላይ እንደሚጨማለቁበት እኔ በስራ ብትወረዱ ዛሬ እከተል ነበረ፣ ግን ተሸናባለሁ ብያለሁ። ተረጋጋ። ለምንድን ነው የማታዳምጥ? ጨባ ኢየሱስ ያለበትን ነው። እዚህ ቃሉ ላይ ተስማማ። ዝም ብለህ ራስህን እየሰጠኝ ተጀመር። ምን አሳወቀ? ዝም በል። እኔ ጋር እንትን አላዳምጠም። ቆይ ተረጋጋው። ኢየሱስ የተሳደበበትን ነው። ማቴዎስ 23 ላይ አለ። ቆይ ክርስቶስ ኢየሱስ አይሳደብም። አውጣው እናንብበው እኮ እንዳትሳደቡ ነው እያለ ያለው ስላልክ እኮ ነው የሚያወጣልህ። ስለዚህ ተረጋጋ። እንዴለ አንብበው። እሺ አንብበው እናንተ አንብብ። እናንተ ደንቆሮችና እውራኖች ማናችሁ? በአካባቢኛ ብዙ አልችልም እኮ ኦሮምኛ የተማርኩት። ማትችል ከሆነ ታዲያ አንብብልኝ አትልም? ቅድም እኔ ማንበብ አትችልም ስትለኝ አልነበረ? አስብ ይራማለ መረቅ። በዛ ላይ ደግሞ እናንተ ደንቆሮችና ዕውሮች ማናቸው ይበልጣል? ወርቁ ነውን ወይስ ወርቁን የቀደሰው ቤተ መቅደስ ይላል። አሁን ቅድም ምን ሲል ነበረ? ደንቆሮ ብሎ አንተ ስማ፣ ቅድም ምን ሲል ነበረ? ደንቆሮ ብሎ ወንድሙን የሚሳደብ ምን አለ? የጋንደም ሰፈር ይገባናል። መልሰው እንነጋገር። እዚህ ቃል ታዳምጣለህ? የሁላችሁ ውሸት ቅጥፈት ምንም ማድረግና መልሰው ይሄን ቃል እናንተ ደንቆ ጥያቄ እየጠየቀ እኮ ነው ክርስቶስ። አሁን እዚህ ጋር ምን አለ? ጥያቄ አይደለም እኮ እዚህ ጋር ምን አለ እኮ? ጥያቄ ሲጠይቅ እናንተ ደንቆሮች ብሎ ሲጠይቃቸው እኮ እናንተ ደንቆሮች ብሎ ነው የሚጠይቃቸው። እናንተ ደንቆሮች ለምንድን ነው እንደዚህ ያደረጋችሁት እንደማለት ነው። አንተ ውሸታም እዚህ ጋር ምን አለ? አሁን እዚህ ጋር ምን አለ? አቤት ውሸት! አንተ ውሸታ! እኔ ግን እላቸዋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል አለ። ደንቆሮ ብሎ ወንድሙ የተሳደበ ማለት ነው አይደለ? እዚህ ጋር ትክክል ነው። ወንድምን ትክክል ነው። አዳምጥ፣ ፍርድ ይገባል። እውነቱን ነው። አንተ አዳምጥ፣ ውሰደን እዛ ጋር ደግሞ ምን እንደሚል አቤት አቤት አቤት! ቤላ ውሸትሽ! እናንተ ደንቆሮችና ዕውሮች አለ። እናንተ ደንቆሮችና ዕውሮች ማናቸው ይበልጣል አለ። አንተ ስማ እኮ እየጠየቃቸው ነው። ግን ሲጠይቃቸው እናንተ ደንቆሮችና ዕውሮች አታዩ ምን እንደማለት ነው? ማን ይበልጣል እንደማለት ነው። ሲጠይቃቸው እናንተ ደንቆሮችና ዕውሮች በማለት ነው እየጠየቃቸው ያለው። እናንተ ደንቆሮችና ዕውሮች ማናቸው ይበልጣል አላቸው። ገብቷል? ወርቁ ነው ወይንስ ወርቁን የቀደሰው ቤተ መቅደስ አለ። ገብቷል? አሁንስ ገብቷል? አይብሮ ሰራ ኖ ሰርቷል። እናንተ ደንቆሮችና ዕውሮች ማናቸው ይበልጣል? ከደንቆሮች ማናችሁ አይደለም ማናቸው ይበልጣል? ወርቁ ነውን ወይስ ወርቁን የቀደሰው ቤተ መቅደስ አለ። እየጠየቀ ያለው ከደንቆሮችና ከዕውሮች ማን ይበልጣል ነው እንጂ አንተ በምትለው
ቤላ መነጽር አጥልቀስር ብላ አይነን ናና ውረድ አልወድም። እንደዚህ ፋራ ከሆንክ እኔ ጋር ማውራት የለብህም። ሁለተኛ እኔ ጋር እንዳትመጣ እረሽንሃለሁ። ሰገጤ ደንቆሮና ዕውር ማን ይበልጣል ይላል እንዴ? እንደዛ ብለው እየጠየቀ ያለው አላለም? እንዳትመጣ ራሱ ሁለተኛ እድል ነው የሰጠው። ቀርፋፋ ግንገበታ ሜዳ ልጅ አታውቀውም። ዝም ብለህ ሰውህን አምልክ። ሲጀመር እኔ ተስፋ ማድረግ ፈልጋለሁ አልክ እኮ አለቀ። ተስፋ የምታደርግበት ደግሞ ራሱ ተስፋ የሚፈልግ ሰው ነው። የሚገዛ አምላክ ያለው ሰው ነው። የሚጸልይ ሰው ነው። መፈጠርን አያውቅም። እመነኝ። ኢየሱስ አንተ በምድር አለ የለም አያውቅም። ሰው ነው። እውቀቱ የተገደበ ነው። ምንም አያውቅም። እስራኤላዊ ነው እያመለክ ያለው። ኑሬ እንዴት ነህ? ባብሻለሁ እንዴት ነህ? አረስ ልጁ ምን ሰገጤ አይገልጠውም። እንደውም ቮሊዩም ቀንሼ ነበር ሲበላ ጆሮ በጥብጦኝ ነበር። ዋው ያ እንዴት ናችሁ? አለን ሰላም ነው አሉልህ። ያሁን በመታወራው እኔ ኢየሱስ ብቻ ሳይሆን ሀያት አንድ ሚዩት አድርጊ። ኦኬ ቴንክ ዩ። ኢየሱስ ብቻም ሳይሆን እኔ እዚህ ጋር መጠየቅ የምፈልገው ሙሴ፣ ቆይ እንደው ባቢኔ እናንተ እናውራ። ሙሴ ለዓለም ነው የመጣው ለእስራኤል ልጆች ነው የመጣው? የሚገርም ነገር ትናንትና ኢየሱስ ያድናል የሚለው ቀይሬዋለሁ። ሙሴ ያድናል ወደሚለው ቀይሬዋለሁ። ምክንያቱም ሙሴ ህዝብን አድነዋልና ኢየሱስ ያድናል የሚለው ቀይረነዋል። ግን ለዓለም አይደለም የመጣው ሙሴ ራሱ ለእስራኤል ልጆች ነው አይደል? አዎ። ስለዚህ ሙሴ ይዞት የመጣው ትምህርቱም አስተምሮቱም ህጉም ለእስራኤል ልጆች ነበር አይደል? አዎ። ታዲያ ከየት ሙሴ የመጣው ለእስራኤል ልጆች ከሆነ ህጉም አስተምሮቱም ጠቅላላ ለእስራኤል ልጆች ከሆኑ እነዚህ ክርስቲያኖች መጽሐፉ የኛ ነው ብለው ተሸክሞት የሚሄዱት ለምንድን ነው? የኔም ጥያቄ ነው። አንድ ኢትዮጵያዊን ብለው ጠየቀ መሰለ። በብሉይ ኪዳን ከእንስሳ ጋር እንትን ያደረገ ሰው ምናምን የሚል የለም። የኛ ነው ብላችሁ ካላችሁ ከእንስሳ ጋር ተሳረሩ ነበር ወይ እናንተ ኢትዮጵያኖች አለ። መጽሐፉ ለነሱ ማድረግ መጽሐፉ የነሱ ጥያቄ ነው። አዎ የኛ ነው ካልክ ህጉ የሚያወራው ስለነሱ ነው፣ ለነሱ ነው። ከእንስሳ ጋር እንደዚህ ያደረገ ምናምን ይላል። ብዙ ነገር ያወራል አይደል? ከሚያወራው ብዙ እንስሳ ጋር ተሳረሩ ነበር እናንተ ኢትዮጵያኖች አለ ሲጨንቀው። አንድ ጓደኛችን ነው ሲጠይቅ እና መልሱ እንትን ባይሆንም ሰው ያሽቃብጣል እንደምታውቀው። ኢትዮጵያዊ አሁን እኔ ኢየሱስ ክርስቶስ ለኔ የተሰቀለው ምናምን እንትንም የለም ራሱ። ያ ባቢ ቅድም ቁጭ ብዬ ትናንትናም ሳስበው ነበርና ኦፍ ኮርስ አሁን ወደ ኢየሱስ ሲኬድ ዊ ነው በመጽሐፍ ቅዱስ እንደሚለውም በራሳቸው እኔ የመጣሁት ለጠፉት ለእስራኤል በጎች ብቻ ነው ይላል። እዛም ነው ማቴዎስ 15:24 ላይ ያቺ ሴትዮዋ ልጇን እንዲያድንላት በጠየቀች ጊዜ የልጆች እንጀራ ይዤ ለቡችላዎች ልሰጥ አይገባኝም ይላል። የእንጀራ የልጆች ሱብሃንአላህ ቡችላ እያለ ነው ሲጀምር። እኔ አሁን ኢየሱስ ቡችላ ይላል አይደለም፣ ግን መጽሐፉ የሚለው እንደዛ ነው። ለነገሩ በግም ይባላል ቡችላ ይላል ብዙ ነገር ይላል። እዛ ጋር እየተናገረ ያለው የልጆችን እንጀራ ይዤ ማለት የልጆችን ትምህርት ወይም ደግሞ ህጉ የነሱ ስለሆነ ትምህርቱም ለእስራኤል ልጆች ስለሆነ የነሱን ትምህርት ለሌላ አልሰጠም እያለ ነው። ግን ለዛችኛው ሴት ያላት ቡችላ እያለ ነው። የመጣው ለእስራኤል ልጆች ከሆነ ግን የሚያነሱት አንድ ቨርስ አለ which is ማቴዎስ 19:28 ላይ ነው ያለው 29:18 ላይ ያለው አሁን ሄዳቸው አህዛብን በአብ በወልድ በመንፈስ ቅዱስ አጠምቁት ያለው ለዓለም ነው ብለው ይከራከሩሃል። እዛው ላይ ደግሞ አንድም ከኢየሱስ ደቀ መዛሙርት ሄደው በአብ በወልድ በመንፈስ ቅዱስ ያጠመቁት አንድም የለም። ሁሉም ሲያጠምቁት የነበረው በምን ነበር? በኢየሱስ ስም እያሉ ነበር የሚያጠምቁት። ስለዚህ እዚህ ጋር ሁለት ጥያቄ ማንሳት ይቻላል። አንደኛ ኢየሱስ ያዘዛቸው ከሆነ ደቀ መዛሙርቶቹ ለምን አልፈጸሙትም? አለያም ደግሞ ኢየሱስ ከናካቴው ማላዘዛቸውም ነበር፣ በራሳቸው ጊዜ በኢየሱስ ስም እያሉ ነበር የሚያጠምቁት ማለት ነው። ሁለቱ አብረው ሊሄድ አይችልም። ኢየሱስ ለዓለም ነው ሲሉ ይሄኛው እንደ መከራከሪያ ያነሳሉ which is
አሁንም ኢየሱስ ከተናገረው ጋር ይጋጫል። እኔ የመጣሁት ለእስራኤል ልጆች ነው ይላልና ማለት ነው። ግን ወደ ሙሴ ግን ስንሄድ ሙሴ እነሱም ያምናሉ ትምህርቱም አስተምሮቱም ህጉም ጠቅላላ የመጣው ለበኒ እስራኤል ወይም የእስራኤል ልጆች ነው። ባይ ዘ ዌይ ሙሴን ብቻ ሳይሆን እነ ኢሳያስም እነ ዳዊትም ሌሎቹም የተላኩት ለእስራኤል ልጆች ነው። ትምህርቱም ደግሞ ለእስራኤል ልጆች ነበር። አሁን ከየት መተው ነው እነዚህ ብሉይ ኪዳን የኛ ነው ብለው ተሸክሞት የሚሄዱት? ምንም ሊገባኝ የማይችል ማለት ነው። ትምህርቱ የነሱ አይደለም። ነብያቶች የመጡት ለእስራኤል ልጆች ነው የኛ ነው ብለው ተሸክሞት የሚሄዱት ለዛውም ደግሞ በ40 ምናምን አይነት ተጽፎ በከለር ዲኮር ተደርገው ተሸክሞት የሚሄዱት ማን ነው የሰጣቸው? ይሄ ነበር ሳስብ የነበረው። ሌላው ቅድም አንድ ነገር እያነሳሁኝ ነበርና ቅድም እዚህ ጋር መጥቶ አብ ወልድ ምናምን ነገር ሲል ነበርና ሬነር ሰላም አለይኩም ረያን ወአለይኩም ሰላም ወራህመቱላሂ። አንድ ጊዜ ይመችሃል ነህም የሚል 9:6 ላይ ታወጣልኝ አለ ነህሚያ የሚለው ተጻፈ ነህሚያ አንድ አሻጣላለሁ ነህሚያ ምዕራፍ ስንት 9:6 ላይ ኦኬ ታዋቂ ተክስት yes እዚህ ጋር ምን ይላል መሰለ ባቢ አንተ ብቻ እግዚአብሔር ነህ ይላል። አንተ ብቻ እግዚአብሔር ነህ። by the way ሂብሩ ላይ እዚህ ጋር የተቀመጠው ባይብል ሃፕም ላይ መሄድ ትችላላችሁ። ካልሆነም ደግሞ የሂብሩ ባይብል ላይ መሄድ ትችላላችሁ። እግዚአብሔር የተባለው ያህዌ ነው። አንተ ብቻ ልክ አሁን እኔ ያህዌ ላይ እንደተጻፈ አድርጌ ነው ማነበው። አንተ ብቻ ያህዌ ነህ ሰማይና የሰማያትንም ሰማይንም ሰራዊቶች ሁሉ ምድርንም በእርሷም ላይ ያሉት ሁሉ ባህሮችና በእነሱም ውስጥ ያሉ ሁሉ ፈጥረሃል፣ ሁሉንም ሕያውን አድርገሃል፣ የሰማይም ሰራዊት ላንተ ይሰግዳሉ ይላል። ስለዚህ ጥያቄ አንተ ብቻ ያህዌ ነህ የተባለው ማን ነው? እዚህ ጋር እግዚአብሔር የሚለው በአማርኛ ነው እግዚአብሔር አለው ያስቀመጡት እንጂ እንትን ላይ ገብቻለሁኝ ባይብል ሃፕም ላይ ገብቻለሁኝ የሂብሩን ባይብል ላይ ሄጃለሁኝ። አንተ ብቻ ያህዌ ነህ ሌላ የለም። ስለዚህ እዚህ ጋር አሁን በእነሱ ከሄድን አብ ያህዌ ከሆነ ወልድ ያህዌ ነው፣ መንፈስ ቅዱስ ያህዌ ነው እንደዛ የሚባል አለ የለም። ግን ወደ አማርኛ ስትሄዱ አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው ይሉሃል። ከዛ አንድ እግዚአብሔር ይሉሃል። እዚህ ጋር ግን አንተ ብቻ ያህዌ ነህ ካልሆነ ያንን ወርድ ያህዌ የሚለውን ቃል ተጠቅመው አብም ያህዌ ነው፣ ወልድም ያህዌ ነው፣ መንፈስ ቅዱስም ያህዌ ነው፣ ግን ሶስት ያህዌ የለም አንድ ያህዌ ነው ብለው ያስረዱን። ካልሆነ አንድ ያህዌ የተባለው ያ ምድርና ሰማይ የፈጠረውን አንድን አምላክ ብቻ ነው። ቴንኪ የሚቃወም ሰው ካለ መልስ ያለው ሰው ካለ አይደለም እዚህ ጋር ያለው መንፈስ ቅዱስ አለ እዚህ ጋር ስለ ኢየሱስ ክርስቶስም የሚያወራውም ስለ ኢየሱስ ነው የሚል ሐሳብ ያለው ሰው ካለ መግባት ይችላል። ዝም ብለህ እንዳይጥ በተገኘው ቀዳዳ እየተርመጠመጥክ እንትን ከምታደርግ እና እዚህ ጋር በአደባባይ ኢየሱስን አምላክነት ስበከው። ካልሆነ ግን የኢየሱስ ክርስቶስ አምላክነት የመንፈስ ቅዱስ አምላክነት ነው ምናምን ከእንትን አያልፍም ራሱ ምን ልክ በጉባኤ እንትን ላይ እንደጸደቀ አምላክነታቸው እዚህ ጋር በእንትን ከሆነ ማጽደቅ የፈለከው አላውቅም። ካልሆነ ግን መተሰው ሲያቄ ሲያነሳት እንደዚህ አይነት ጥያቄ ሐሳብ ሲኖረው ሰው መታቸው መመለስ ነው። ገብታችሁ ወንጌል መስበክ አቃታችሁ ደግሞ የላችሁ ማለት ነው። እኔ ሲጀምር በጣም ከባድ ነው፣ በጣም ከባድ ነው። እሺ ሀያቲ ሀያት ያለ ሰናይት ሳኔያት እኔ እያዳመጥኳችሁ ነው፣ እየተማርኩ ነው። ምን እየተማርሽ? ማውራት አታወሪም? ገና ነኝ፣ ለማውራት አልደረስኩም።
ለማውራት ካልደረስሽ እኮ ገስቱ እንትን አይላክም እኮ። ታዲያ ሁሌም ሰው እንዴት ምግብ በልቶ እንዴት ጥርሱን እንትን ማድረግ እንዳለበት እኛ እናስተምረው ማለት ነው። እሺ ልውረድ። ይመችሽ። በቃ ሲሞላት ትወርዳለሽ እንዴ? እሺ ባቢሎን። ኦኬ። ከባድ ነው። ሰው ሽንት ቤት ከተጠቀመ በኋላ እጁን መታጠብ አለበት። አሁን እያንድ ደግሞ ወደ ኋላ ተመልሰን ማስተማር አለብን። የአፍሪካው የሚባለው ትውልድ በጣም ከባድ ነው። እከክ የሆነ ህዝብ ነው። ችግር የለውም አንቺን አይደለም ሚስ ሰላም ባቢ፣ ሰላም ነው? እንዴት ነው? ሰላም ብያለሁ። በምን ርዕስ ነው እያወራችሁ ያላችሁት? ያው የባቢ ቤት የሀሳብ ነጻነት የሚከበርበት መድረክ ነውና እኔ ክርስቲያን ካለ ጥያቄ መጠየቅ ፈልጌ ነው። እዚህ ውስጥ ክርስቲያን ካለ? አዎ እኔ ሙስሊም ነኝ። ጥያቄሽ ምንድነው? ጥያቄ አይሁዶች ኢየሱስን በመስቀላቸው ለክርስቲያኖች ባለውለታ ናቸው ወይስ ጠላት ናቸው? እንደ ባለውለታ ነው የሚቆጠሩት ወይስ እንደ ጠላት ነው የሚቆጠሩት? በፈጣሪ ዘንድስ አይሁዶች ኢየሱስን በመስቀላቸው እንደ ባለውለታ ነው የሚቆጠሩት? እንደ ትእዛዝ ፈጻሚነት ነው የሚቆጠሩት ወይስ እንዴት ነው የሚቆጠሩት? ክርስቲያኖች ይህን ጥያቄ እንዲመልሱ ማለት ነው። የሚያደርጉትን አያውቁምና ይቅር በላቸው አለ ኢየሱስ ተባለ። ኦኬ፣ የሚያደርጉትን አያውቁምና ይቅር በላቸው። ለክርስቲያኖች አይሁዶች እንዴት ነው የሚታዩት? ኢየሱስን በመስቀላቸው እነሱ ባይሰቅሉት ኖሮ ጌታን እኮ እነሱ ባይሰቅሉት ኖሮ በሱ ስቅላት በሱ መሞት እኮ መዳንን አያገኙም ነበር። እነሱ ባይሰቅሉት ኖሮ ትንቢቱ ይፈጸም ዘንድ ነው የተሰቀለው። ስለዚህ ጥፋተኛም አይደሉም ማለት ነው። በቃ ፈጻሚ ናቸው። የግድ መፈጸም ነበረባቸው አይሁዶች እኮ እንደሚሰቀል ኢየሱስን መስቀል ነበረባቸው። ኢየሱስ ይሁዳ አሳልፎ እንደሚሰጠው ያውቃል ነበረ። ልክ ነሽ። ኦርቶዶክስ የሚባል ክርስትና ራሱ የለም። አሁን ኦርቶዶክስ ቤተክርስቲያን የምትባለው እምነቷም መሰረቷም ቀጥ ያለ አይደለም። አንዴ ሰይጣን ታመልካለች፣ አንዴ ሰው ታመልካለች፣ አንዴ በስላሴ ትደነቁራለች፣ አንዴ ራቆቷን ትወጣለች፣ አንዴ ዝሙት ትፈቅዳለች፣ አንዴ ግብረ ሰዶማዊነትን በሃይማኖት ስም ታስቀጥላለች። ኦርቶዶክስ የምትባል ሃይማኖት ራሱ የለም። ኦርቶዶክስ የሚባል ክርስትና የለም። ውሸት ነው፣ አይገልጻትም። ራሱ ገብቶሻል? ሙስሊም ነው ራሱ ኦርቶዶክስ መባል ካለበት ሙስሊም ነው። ልክ ነሽ። የግሪክ ነው። ኦርቶዶክስ የሚለውን ቃሉን ተጠቀሙት እንጂ ቃሉ ቀጥተኛ ይሁን እንጂ ተግባራቸው ግን ቀጥተኛ አይደለም። ስለዚህ ይሄንን ቃሉን ተጠቀሙት። ሁሉን እንትን የሚል ጥቅስ የለም። የቱ ነበረ? በእናትሽ ሁሉን መርምሩ ቀጥተኛዋን ያዙ የሚል የለም። ለምን መሰለሽ? አሁን እሱን ቀጥተኛዋን ያዙ ማለት ኦርቶዶክስን ያዙ ማለት ነው ለማለት ነው የተሰራው። ፖለቲካ ነው። ኦርቶዶክስ የሚባል ሃይማኖት የለም፣ ራሱ መሰረት የለውም። አሁን ስለዚህ የቤዛ ጥያቄ ምንድነው? ሃይማኖቶችን ማን መሰረታቸው? ስለዚህ ይህን ስያሜያቸው ለራሳቸው ሰዎች ተስማምተው ለራሳቸው የመሰረቱት ለራሳቸው የሰየሙት ስያሜ ነው እንጂ በመጽሐፍ ቅዱስ ላይ እናንተ ኦርቶዶክስ ተባሉ የሚል የለም። በቁርአን ግን እናንተ ሙስሊሞች ናችሁ የሚል አለ በሚል በዛ ነው ስንነጋገር ነበር። ልክ ሐሳብሽ የተቀደሰ ሐሳብ ነው። ልክ ነሽ። እኔ ደግፌዋለሁ። ኦርቶዶክስ የሚባል ክርስትና የለም። ክርስትና የሚባል ክርስትና ሊኖር ይችላል። ኦርቶዶክስ የሚባል ክርስትና ግን የለም። እቺ ኦርቶዶክስ የምትባል ደግሞ ከስሙ ትርጉም በፍጹም አትገናኝም። እንደነገርኩሽ አይገናኝም። የዝሙት መናኸሪያ ነች። የሰዶም መናኸሪያ ነች። ገብቶሻል? በስላሴ የተወናበደች ነች። በጻድቅና በድርሳን በምንድነው በአባቶች በምናምን የተጎሳቆለች የቆሰለች ነች። ቀጥተኛ አይደለችም። የት ነው ቀጥተኛ? ምንድነው የሚመለከውን አይታወቅም። አንዳንዴ ሲፈልግ ድንግል ማርያም አምላክ አድርጎ ሲያፈነድ ታገኘዋለሽ። አንዳንዴ ኢየሱስ ክርስቶስን ከፕሮቴስታንቶች ጋር እልህ ውስጥ በመጋባት ኢየሱስ ክርስቶስ አምላክ አይደለም ብሎ እንትን ሲያደርግ ታገኘዋለሽ። እዛ ጋር ደግሞ ስላሴ የሚባለው የስላሴ አንዱ አካል ኢየሱስ ሆኖ አጋዕዝተ ዓለም ስላሴ ሲል ታገኘዋለሽ። ኦርቶዶክስ ከስሟ ትርጉም አትገናኝም። በፍጹም አይገናኝም።
የምታመልከውም አይታወቅም። በሰይጣን ቅርጽና በድራገን እንትን የተሞላች በአባቶችና በአጋንንት የተከበበች የቆሸሸች እንትን ነች፣ ቤተ እምነት ነች ራሱ። እኔ እንደዛ ነው የማውቀው። ስለዚህ ኦርቶዶክስ የሚለውን ቃል አይገልጻትም። ዋጠው፣ እየመረረም ቢሆን ዋጠው። አንቺ ልክ ነሽ። ከነሱ በላይ ሙስሊሙ ኦርቶዶክስ ቢባል ያሜው ቃሉ ጥሩ ነበረ፣ ቢጠቀሙበት ቃሉ ጥሩ ነበር፣ አይከፋም ነበረ። ጳውሎስን ሁሉም ክርስቲያኖች ይቀበሉታል አይደል? የጳውሎስን መልእክት ፕሮቴስታንትም፣ ኦርቶዶክስም፣ ካቶሊክም ሁሉም ይቀበሉታል። ነገር ግን ምን ነበረ እሱ ሃይማኖቱ ምን ነበረ? ጳውሎስ ኦርቶዶክስ ነበረ፣ ካቶሊክ ነበረ። ግን ሁሉም በጋራ ይቀበሉታል። እርስ በርስ ደግሞ ይቃወማሉ። እኔ ነኝ ትክክል፣ አንተ ትክክል አይደለህም። ልክ ነሽ። ስለዚህ ምንድነው አንድ ሰው ተንገድግደህ መጣህ እኔ ጋር ፖለቲካ እንዳታሰራብኝ እንዳሰራም ራሱ ደግሞ በሚደብር ማንነት ቆመው ሰዎች እንደዚህ አይነት ነገር አልቀበልም። ሲጀመር እኔ የራሴ ዓለም የራሴ ህግ ያለኝ ሰው ነኝ። ተረዳ። መጀመሪያ የአንድ የወደቀ ሰው ፕሮፋይል አድርጋ መጣ እቺ እኮ ለእናንተሮች ታስቃብጣለች። አንቺ እያስቃበጥሽ እኮ ነው ፕሮፋይል በማድረግ አንድ የወደቀ መሀይም ሰው ፕሮቴስታንት ሰው ፕሮፋይል አድርጋ ለእስልምና ጠበቃ ቆማለሁ እና ትናንት እንደዚህ ስትል ነበረ ትላለች። እሱ ግን ፖለቲካ ይሰራበት እንትን ያደርግባታል። በየመድረኩ እየወጣ ነብዩ መሐመድ እንደዚህ ብለው ነበር ይላል። አሁን ፖለቲካ ሲሰራ ሲፈልግ ከዛ በዛ ጀዝባ ምናምን አንቺ በተናገርሽው ደግሞ ሐሳብ ነው ደስ የሚል ሐሳብ ማለት ነው። ምክንያታዊ ሐሳብ ለሚሰጥ ሰው ሞራልን ለመስበር እንደዚህ ዘለው ይመጣሉ። ቆይ አስቁመው አንድ ይላል። ደግሞ ልክ ከአባቱ የወረሰው ቤት እንደገባ ይመስለዋል። አልቀበልም፣ አይሰራም። ተረጋግተህ ነው ሐሳብንም ሐሳብ ካለ መስጠት ያለበት። ጥያቄ ካለም ተረጋግተህ ሰው ከምን ተነስቶ ነው እንደዚህ እያለ ያለው ብለህ ነው እንትን ማድረግ ያለብህ። እኔ እንደዛ ነው ማም ማንንም ሰው ደግሞ እህቴ፣ አባቴ፣ ወንድሜ ምናምን መስመር ካለፈ ይረገጣል። ምን አገባኝ? ጥያቄሽን ጨርሰሻል ሚስ? እንዴት ይታያል? አይሁዶችን ክርስቲያኖች እንደ ባለውለታ ነው ወይ የሚቆጥሯቸው የሚል ጥያቄ ነበረ የጠየኩት። ምን አልከኝ አንተ? ምን የሚያደርጉትን አያውቁምና ይቅር በላቸዋል፣ አለቀ። በዛ ነው እሱ እንደዛ ብሏቸዋል ብለው ይቀበላሉ አይደለ? አሁን ላይ ግን ክርስቲያኖች አይሁዶችን ሲመለከቷቸው፣ አይሁዶችን ሲያስቧቸው እንደ ባለውለታ ነው የሚቆጥሯቸው ወይስ እንዴት ነው? ማለት እንደ ጠላት ነው የሚቆጥሯቸው? ምክንያቱም ለኢየሱስ ያላቸው አመለካከት ክርስቶስ አይ ጥያቄ አይሁዶች ሁላቸው በወቅቱ የነበሩት ሆኖ ነገር ግን አሁንም በጣም ለክርስትና ለኢየሱስ ለማርያምም ከፍተኛ የሆነ ጥላቻና የሆነ የሚዘገነን እንትን ያላቸው። ይሄን አያውቁትም። የሚያውቁት ሰዎች አሉ። ልክ እንደ ፓስተር ዳንኤል ያሉ ሰዎች አሉ፣ እንደነ ፓስተር ቸሬ ማለት ነው። ይሄን ያውቁታል እነሱ። በጣም በዝሙት በጣም ለቃሉ ራሱ በጣም ይከብዳል። እነሱ የሚሉት በጣም ነው የሚጠየፉት። ኢየሱስንም ሆነ ማርያምን የሚናገሩት ንግግር በጣም ከባድ ነው። ልክ ነሽ። በዝሙት ነው የወለደችው፣ እንደውም ከሆነ ወታደር ነው የወለደችው የሚል ጥርጣሬ ሁሉ አላቸው። የሰራቸውን ታምራቶች ደግሞ በደጋሚ ነው እብድ ነው ብለው ነው የሚያምኑት እና በጣም ነው የሚዘገነነው። እኔ ለመጀመሪያ ጊዜ ገለልተኛ ሆኜ እንዳንተ አይነት አስተሳሰብ ነበረኝ። ማለት ስልክ የትኛውም ሃይማኖት እንትን ሳልሆን መሀል ላይ ሆኜ በነፃነት አይ ነበረ። በነፃነት ይሄ ምን ይላል የማንንም ሳልደግፍ ሳልቃወም ማለት ነው። እና በዛን ሰዓት ሳይ እስልምና ለኢየሱስ ያስቀመጠው ክብርና ለማርያም ያስቀመጠው ክብር ቀደምት የሃይማኖት አባቶች ለነ ዳዊት ለነ ኖህ ለሁሉም ያስቀመጠው ክብር የሆነ ጸያፍ ነገር ያለው አይደለም። በጣም ደስ የሚል ነው። ዳዊት የኦሪዮንን ሚስት ደፍሯት ልጅ አስወለዳት፣ እሱንም አስገደለው። እንደዚህ አይነት ትልቅን ሰው የእግዚአብሔር ሰው የሚባለውን እንደዚህ አይነት ነገር መስጠት ከባድ ነው። እንደዚህ አድርጓሉ ብሎ ለማሰብ ራሱ ከባድ ነው እና
ቁርአን ላይ ያለውን የኢየሱስና የማርያምን ማንነትና ታሪክ ሳይ በጣም ነው የገረመኝ። አይሁዶች ደግሞ ለነሱ ምን አይነት አመለካከት፣ ምን አይነት እምነት፣ ምን አይነት አረዳድ ነው ያላቸው ብዬ ሳስብ ደግሞ በጣም ነው የገረመኝ። እንዴ አይሁዶች ለካ እንደዚህ ነው እንዴ የሚያምኑት ብዬ ነው በጣም የተገረምኩት። ህዝበ ክርስቲያን በተለይ ደግሞ በአማርኛ የፈለጉትን መጽሐፍ ቅዱስ ላይ ጨምረው ሲጽፉ መጽሐፈ ሂትለር ብለው መጨመር ነበረባቸው እና ሂትለር ካልስንትን ማድረግ የነበረበት ወይም ቢያደርገው ይጸድቅ ነበረ፣ በመንግስተ ሰማያት ሊወርስ ነበረ ብለው ማስቀመጥ የነበረባቸው አይሁድ የሚባሉ ህዝቦች መጨረስ ነበረበት የሚለውን ነው። ህዝበ ክርስቲያን ራሱ ማለት ነው። ግን ስለማያውቅ በዚህ ልክ ድንግል ማርያም እና ኢየሱስ ክርስቶስን የሚያዋርዱ የተረገሙ አይሁዳውያን እስራኤላውያን ሲያሽቃብጥ ነው የምታገኝ። እስራኤላዊ ግን ይተፋበታል፣ በጣም ነው የሚጠየፈው። ክርስቲያን አናቱ ላይ ሊሸናበት ይችላል፣ እስራኤላዊ ማለት ነው። በጣም ነው የሚጠየፉት። ክርስቲያን ከተባለ ይሄ ሰው አምላክ የልጅ ልጃችንን የሚያመልከው ይሄ ቆሻሻ ይሄ ጣዖት አምላክ ምናምን እያሉ ነው ሙድ የሚይዙት፣ ይተፋበታል። ይሄ ግን ክርስቲያኖች አያውቁትም እንጂ እንደነገርኩሽ መጽሐፈ ሂትለር ተብሎ ሂትለር የሚባል ሰውዬ እንደውም በመጪው ዘመን በመጪው ዓለም እንከሰዋለን፣ እነዚህ የረከሱ ህዝቦች ማጥፋት ነበረበት ብለው ሊጸጸቱ የሚገባቸው ክርስቲያኖች ነበሩ። አያውቁም። ክርስቲያኖች እኮ ማለት ልባቸውን ተደፍኖ ያለምንም ዕውቀት ኢየሱስ ክርስቶስ በዚህ ልክ ነብይ ነው የተከበረ ነው ብለው የሚያምኑ ሙስሊሞችን እየጠሉ ኢየሱስ ሰው አይደለም ብለው ምንድነው ፈጣሪ አይደለም ግን ክርስቲያን ነን የሚሉስ ክርስቲያኖች እንኳን እኮ አንድ ቃል አይናገሩም። እኔ በጣም ነው የምገረመው። አሉ ኢየሱስ ክርስቶስ እኮ ሰው ነው ነብይ ነው ብለው የሚያምኑ ክርስቲያኖች አሉ። ክርስቲያኖች እነሱ ጋር አንድም ቃል አይነጋገሩም። የመነጋገር እንትንም የሚናገሩበት ሞራልም የላቸውም፣ እውቀት የለም። ስለ መጽሐፍ ቅዱስ ከማንንም በላይ እነሱ ያውቁታል። ኢየሱስ ክርስቶስ ፍጡር ነው ብለው ያለ አንድ ክርስቲያን ዘሎ ከሙስሊሞች ጋር ነው ሲከራከር የምታገኘው። ለምን ሲባል አላውቅም። ከምን የተነሳ ጥላቻ ነው? ጥላቻ ይሁን አለማወቅ ይሁን አውቀው ይሁን አላውቅም። ለምንድን ነው እንደዛ የሚደረገው? አላውቅም። አያውቋቸውም? አላውቅም። ለምን አላውቅም። ግን ጥላቻ ይመስለኛል። ስለ ሙስሊሞችን እንተዋቸውና ኢየሱስ ክርስቶስ ጌታ ነው ብለው የሚያምኑ ፕሮቴስታንቶች እንኳን በተለይ ኦርቶዶክሳውያን አሁን ለምሳሌ ከፕሮቴስታንቶች ጋር ሲላተም ታገኘዋለሽ። እንዴ ጌታ ነው ብለው እኮ ነው የሚያምነው አንተ እንደምታምነው። አይገናኝም። ፍጡር ነው ብሎ የሚያምን ክርስቲያን ጋር ሳታወራ የተከበረ ነብይ ነው የሚለውን ሰው ጋር እየተዳማ የምትውል ከሆነ ኦርቶዶክስ ክርስቲያን በሙሉ ራሱን አላገኘም ማለት ነው። ፕሮቴስታንትም ኦርቶዶክስ የሚባለው የጀዘበ የደደበ ትውልድ ደግሞ ሌሎችን ሳያወራ ሌሎችን እንትን ሆኖ ከፕሮቴስታንት ሲዳማ ሲውል እኔ ግራ ይገባኛል። ኢየሱስ ጌታ ነው ብሎ እያመረ ጌታ ነው ብሎ የሚያምኑ ሰዎችን ሲታኮስ ይውላል። ራሱን አያውቅም። አላቀር የሆነ ህዝብ ነው ያለው። በተለይ ኢትዮጵያ በጣም ከባድ ነው። ለማንቃቱም በጣም ከባድ ነው። ዘመን ያስፈልጋል። ክፍለ ዘመንን ያስፈልጋል። ኢትዮጵያኖች በእንደዚህ ጉዳይ በተለይ ራሳቸውን ሆነው ይሄ በኢየሱስ ክርስቶስ ዙሪያ ያለውን አመለካከት እነንትና ምን ያምናሉ ብለው ራሳቸውን አግኝተው የሚሸማቀቁበት ዘመን እንዲመጣ እንትን ያስፈልጋል። ከባድ ነው። ስለዚህ እንደዚህ አይነት ትውልድ ነው የተፈጠረው። ኦርቶዶክሳውያን አሁን አይሁዳውያን ለእናንተ ምንድናቸው? አምላክ ናቸው አይደል? ኦርቶዶክሳውያን ለክርስቲያኖች፣ አይሁዳውያን ለክርስቲያኖች አምላክ ናቸው። ምክንያቱም አንድ አይሁዳዊ ሰው ነው የሚያመልኩት፣ አንድ እስራኤላዊ ሰው ነው የሚያመልኩት። ኢየሱስ የሚባል ሰው ኢየሱስን እያመለከ አይሁዳውያን ወይም እስራኤላውያን ለእናንተ ምናችሁ ናቸው ብለሽ ብትጠይቂያቸው አያውቁትም እንጂ አምላክ ናቸው። የልጅ ልጃቸውን ነው የሚያመልኩት፣ የሚያፈነድዱለት፣ የሚሰግዱለት፣ የሚጸልዩ ወደሱ እንትን የሚሉት አይሁዳዊ ሰው ነው። ገብቶሻል? ይሄን ግን አይታወቅም። ምንም በቃ እስራኤል ምድር እግዚአብሔርን ባርከዋታል። እስራኤል እንዴ ለዘላለም ትኑር፣ የእስራኤል አምላክ የእስራኤል ጌታ ይላል። እሱም ሲያሽቃብጥ ነው። ሙሴም ኢየሱስም መጽሐፍ ቅዱስ ብሉይ ኪዳንም አዲስ ኪዳንም የነሱ አይደለም፣ የእስራኤላውያን ነው። አይተዋወቁም። ሲጠለዝ ነበር እኮ የኢትዮጵያዊ እንደ ምናልባት በባርነት ሲሄድ እንደ ሰውም አይታይም። አሁንም እንኳን ድሮ አሁንም እንደ ሰው አይታይም እኮ ኢትዮጵያዊ። እስራኤል ምድር ላይ ኢትዮጵያዊ ማለት እኮ ለማኝ ፍጡር እኮ ነው። ኋላ ቀር ህዝብ እኮ ነው የሚታመነው። የፓለስታይን ጥይት ማብረጃ እኮ ነው የሚያደርጉት። ሁለተኛ ዜጋ እኮ ነው አሁንም ራሱ
እኔ ዛሬ እስራኤላዊ ነኝ እያለ ማለት ነው። ቅማሉና ከኩን ሊያራግፍ ይሉ ማለት ነው። ኢትዮጵያዊ የሚባለው ጥቁር ማፎንዲ ባሪያ የሚመስል ህዝብ እስራኤላዊ ነኝ እኔ እናንተ ዘር ነኝ ምናምን ብሎ የሚያሽቃብጠው እሱ እንኳን አይከበርም፣ እንኳን ክርስቲያን ነኝ የሚል ተይው። እና በጣም ከባድ አትግባቡ። ራስሽን እንትን ይላል። ቅርብ ቀን የሆነ ቪዲዮ ካየክ እስራኤል ሀገር ላይ መንገድ ላይ ወንጌል እየሰበከች ምራቃቸውን እየተፉባት ሲያመናጭቋት ነበር። ደግ አደረጉ። ቅርብ ቀን የሆነ ቪዲዮ አይቼ ደግ ነው ያደረጉት እነሱ። አለመድፈራ ደፍሯት ይሆናሉ ራሱ እነሱ እንትን አይሉ። በጣም እርኩስ ህዝብ ነው አይሁድ የሚባለው። በምድር ገጽ ከምድር ገጽ መጥፋት ያለበት የረከሰ ህዝብ ነው። በጣም ቆሻሻ ህዝብ ነው። በጣም ማለት እኔ ሲጸለይላቸው አውቃለሁ። በቸርች ሲጸለይላቸው ማለት የሆነ ጦርነት ምናምን በነበረበት ጊዜ በጣም በቃ ሲጸለይላቸው ነበር እና እኔ ግን አሁን ላይ ሳስበው ያውቃሉ፣ ግን ያላቸውን አመለካከት ግን ያውቃሉ ለክርስትና። እንዴት ነው እንደዚህ ሊሆን የቻለው ብዬ በጣም በቃ ጥያቄ የፈጠረብኝ ነገር ነው። ለማንኛውም የኔ ጥያቄ ይሄ ነበረ። ሌላ ሰው ይመልስ ነበረ፣ ግን አንተ እኔ አሁን ሙስሊም ነኝ። አሁን ሰልመሽ ነው? አዎ ሰልሜ። ታይ እንጂ። አዎ ምን አይተሽ? ምን አይቼ? በመጀመሪያ ደረጃ ምንም በፈጣሪ ጉዳይ ኮንፊውዝ የሚያደርገኝ ነገር የለም። እስልምና ላይ እስልምና አንድ አምላክ ይህንን ዩኒቨርስ የፈጠረ ሰማይ ምድርን የፈጠረ ፍጥረታቶቹን ሁሉ የፈጠረ አንድ ፈጣሪ አምላክ አለ። እሱን ብቻ በማምለክ ለሱ ብቻ በመገዛት እሱ ባስቀመጠልን መስመር እንዴት መኖር እንዳለብን አውቀን እንዴት መጸለይ እንዳለብን አውቀን ያኗኗራችን ላይፍ ስታይላችን እንኳን እንዴት እንደሆነ አውቀን መኖር የምንችልበት ሃይማኖት ስለሆነ ነው እስልምናን የመረጥኩት። ከብዙ ጥያቄዎች በኋላ ነው ወደ እስልምና የመጣሁት። እና የመለሰልሽ ያው በራሴው አንባለው። ብዙ ጊዜ ደግሞ ኡስታዝ ዋሂድን ነበረ። አይ የክርስትና ነው ጭራሽ እሱ ነው። እሱን ተከታትለሽ ነው? እሱን ነበር። አይ ከሱ በፊት አንዳንድ መጽሐፎችን ይሄ በንጽጽር የተጻፉ መጽሐፎችን የአህመድ ዲዳትን የዶክተር ዛኪር ናይክን እንደዚህ አንዳንድ ነገሮችን አይ ነበረ። መጀመሪያው ጥያቄ የሚፈጠርብኝ ነገር አለ ምንም ነገር ከማየቴ በፊት። ከዛ መሀል ላይ ፈጣሪ እንዳል መኖሩን አልካድኩኝም። ፈጣሪ አለ፣ የሰማይና ምድርን የፈጠረ ፈጣሪ አለ፣ ግን የምንም ሃይማኖት ተከታይ መሆን አልፈልግም የሚል አቋም ነበረኝ። ከዛ ግን እስልምናን በደንብ ቀርቤ ሳይ ደግሞ እኔ ተቀበልኩት፣ አመንኩበት። የክርስትናውንስ ሲመልስልሽ የነበረው ጳውሎስ ነው? ኡስታዝ ውሂድ ነው? የክርስትናውን ሲመልስልኝ የነበረው እጠይቅ ነበረ፣ ቸርች እጠይቅ ነበረ። ግን ብዙ ጊዜ አንቺ ነገሮችን የምትረጂው በስጋ ነው ማለት በስጋ ነው፣ በእውቀት ነው ማለት ይሄ መገለጥ ክርስትና እውቀት ብቻ ሳይሆን መገለጥም ነው። ስለዚህ መገለጥ ጸጉሩን የሚያበጥር ሰው አይገለጥ። መገለጥ ማለት እኮ እውቀት ነው፣ መረዳት ማለት ነው። በቃ መገለጥ ይሉኛል። የምትረጂው አንቺ ነገሮችን በስጋ ነው። ኢየሱስ ክርስቶስ ግመል ሀብታም ወደ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ብትሾልክ ይቀላል የሚለውን ምሳሌ ጠቅሳው አንድ ሴት እንደዚህ ምሳሌ ጠቅሳ ምን አለችኝ? አንቺ ማለት እንደዛ ያንን ምሳሌ ግመል እንዴት ብሎ በመርፌ ቀዳዳ ይገባል ብለሽ የምትከራከሪ ነሽ አለችኝ። አይ እንግዲያውስ የሱ ተማሪ ከሆንሽ እኛ ከእምባ ጋር መላተም አንፈልግም። እሱ ከሆነ እንድትሰልሚ ያደረገሽ እኛ እንወድሻለን እና ከብሻለን። እሱን መጨረሻ አይመለከተንም። መነካካት አንፈልግም እና አቅማችንን ለይተን የምናውቅ ሰዎች ነን። ዝም ብለን አሁን እሱ ለምንድን ነው
ስለ እንደዚህ ጉዳይ ከሷ ጋር ስታወሩ የነበረው ብሎ ቢለን አንደበታችን ነው የሚዘጋው። ምንም የምናወራው የምንመልሰው እንትን ይለናልና ሰውየው አደገኛ ሰው ነው እንደምታውቂው እና እንወድሻለን እናከብርሻለን። አዎ ይመችሽ። እሺ እኔ ብዙ ጥያቄዎችን ልጠይቅሽ ነበረ አስቤ ነበረ ብዙ ጥያቄዎች ማለት ነው። ደንበርም ላስብልሽ ብዬ ልጠይቅ ብዬ እሱ ጋር ከተነካካሽ ይቅርብ። አንዷ እዚህ ጋር ጠይቀናት አሁን ከዚህ ወጣ ከእንቅልፉን አስነስታ ይዛው መጣች። ከዛ ወላጅ አምጪ ተብያለሁ እና መልስ አለችው። ከዛ መልስ ገብቶ ገነጣጥሎ መጽሐፍ ቅዱስን እኛ አማራጭ አልነበረንም አሜን ብለን ከመቀበል ውጪ ማለት ነው። ገብቶሻል? እና ይመችሽ። እሺ ባቢ ይመቻችሁ። እዚህ እንትን ውስጥ መጀመሪያ አለመግባቴ ገርሞኝ ነበረ። የ665 አባል ሳልሆን ብቻዬን ነበርኩኝ እያልኩኝ ሁሌ ስሰማችሁ። እሱማ ጥፋት ነው። እንትን ነው የበደልሽው። የሚገርምሽ ነገር በእውነት ብቻዬን በቃ ስኳትን ነበረ። አባ ማቲያስ ራሱ ጥያቄ አቅርበውልናል እኮ በውስጥ አይገርምሽም? በነገራችን ላይ ያንተ እንትን ማለት ነው ለምን ምቹ እንደሆነ ታውቃለህ? ምቹ ነው የሚጠቀምበት ሰው ካለ የሆነ ግራ የተጋባ ሰው ወደዚህም ለመሆን የሆነ ግራ የተጋባ ሰው እዚህ መጥቶ ሁሉም ይመጣሉ። ክርስቲያኖችም አሉ፣ ሙስሊሞችም አሉ አይደለ? እዚህ ፔጅ ውስጥ ይመጣሉ። ስለዚህ ይጠይቃል፣ ክርስቲያኖችንም ይጠይቃል፣ ሙስሊሞችንም ይጠይቃል። ለጊዜው የማንም ደጋፊ የማንም ተቃዋሚ ሳይሆን ገለልተኛ ሆኖ ነገሮችን ለመረዳት ይወስናል። ከዛን ከተረዳ በኋላ በራሱ ማንም እንዲህ ሳይለው ይሄ ነው ትክክል ይሄ ነው ሳይለው ራሱ ሰምቶ ጥያቄውን ጠይቆ መምረጥ ያለበትን ይመርጣል። እንደውም ያንተ ቤት አሪፍ ነው ለዚህ። ልክ ነሽ። ግን ችግሩ ክርስቲያኖች ትንሽ ይፈራል። ሲቀመጥ የኢትዮጵያ ኤርላይንስ ነው። በመላው ዓለም ያለው ሰው ወደ ኢትዮጵያ ይገቡና ከዛ ይበተናል። በተለይ አፍሪካ ዳይሬክት ፍላይት የላቸውም። ከአሜሪካም ይሁን ዩሮፕም ይሁን ጠቅላላ ኢትዮጵያ ይገባሉ። ከዛ በኋላ ወደ አፍሪካ ወደ ኬንያ ምናምን ይበራሉ። ስለዚህ እዚህ ከመጣችሁ የኢትዮጵያ ኤርላይንስ ነው፣ የሆነ ቦታ ይወስዳችኋል፣ እንደፈለጋችሁ ተበተኑ ነው። ባቢ ልክ ነኝ? ልክ ነህ። ግን ያው እንደምታውቀው ትንሽ ፕሮቴስታንቶቹ ይሻላሉ እንጂ ኦርቶዶክሳውያን ገመዳችሁን መስመራችሁን ወደኛ ዘርጉ ብለን ስንላቸው እምቢ አሉና በፍርሃት ነው ብዙም አይመጡም። ይደነግጣሉ፣ ይፈራሉ እና መምጣት አለባቸው። ብዙ ሰው ስለሚመጣኛ ጋር ሰውን መርጠው እውነት ከሆነ ያሉበትን መንገድ እነሱ የሚከተሉትን ሃይማኖታቸውን ትክክል ከሆነ እውነት አለን ብለው በሚያምኑ ከሆነ ገመዳቸውን መስመራቸውን ወደኛ ዘርግተው ሰው ወደ እነሱ እንዲመጣ ማድረግ ይችላሉ። ግን ከባዱ ነገር ምንድነው? እዚህ ጋር ሰው ሲመጣ ይጠየቃል። ከባባድ ጥያቄዎች አሉ። ስለዚህ የሚነሱ ጥያቄዎችን የመመለስ አቅም አለኝ እኔ በሃይማኖቴ እኮራለሁ አላፍርበትም የሚል ሰው ካለ ገመዱን መዘርጋት ይችላል። ገብቷል? ሙስሊሞች ግን በጣም እንትን እያደረጉት ነው። ደፋር ናቸው እንደምታውቁት። በቃ ከባድ ጥቃት ይፈጽማሉ። እነሱ ኃይለኛ ናቸው። እሺ